ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። የታመነችው ወዳጅ የሞት ወጥመድ። የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ የምርመራ ውጤት። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉ የመላውን ሕዝብና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን ምቀኝነትና አደገኛ ሴራ ተሸሽጎ ነበር። አርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኘችውን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን ይልኝ፣ ደግሞም የማገናኝሽ አዲስ የሥራ ዕድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ ያቀረበችላት። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ኮዬ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምፅ እንኳ አውጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር ቤዛ እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋቾቹ ቅዱሳን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙትን ምስጢር አሳልፋ እንደምትሰጣቸው ተገነዘቡ። በዚህም ፍርሃትና ጭካኔ በተሞላበት ውሳኔ በዛው አርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ ጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረገው ፈጣንና የተቀናጀ ክትትል ዋናዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር ዋለች። ተባባሪው ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ ተያዘ። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎች ወንጀሉን መፈጸማቸውን አምነው ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። ይህ አሰቃቂ ድርጊት መላውን ማህበረሰብ ያስቆጣና ያሳዘነ ሲሆን እህቷ ሩት ይርጋለም በልብ ስብራት ሆነ። እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ በማለት ያሰፈረችው መልእክት የዚህን አሳዛኝ ሁኔታ ጥልቀት የሚያሳይ ሆኗል። ባለፈው ዓመት ታይቶ የነበረውን የዋጋ ማረጋጋት ሂደት በመቀልበስ በ2026 የመጀመሪያ አጋማሽ በአፍሪካ ቀዳሚ የሚባሉ ኢኮኖሚዎች ከፍተኛ የዋጋ ግሽበት እያስተናገዱ መሆኑ ተገለጸ። ለዚህ ዋጋ ንረት ማገርሸት ዋነኛ ምክንያት የሆነው በመካከለኛው ምስራቅ በተለይም በኢራን ያለው ግጭት የዓለም የድፍድፍ ነዳጅ ዋጋን ወደ $100 እንዲጠጋ በማድረጉ ነው። 10 ዋና የአፍሪካ ኢኮኖሚዎችን ባካተተ ጥናት ሁሉም ሀገራት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የዋጋ ግሽበት ጭማሪ አስመዝግቧል። በዚህም ኢትዮጵያ በ4.1 በመቶ ጭማሪ ቀዳሚ ስትሆን የሰኔ ወር አጠቃላይ የዋጋ ግሽበቷ 13.9 በመቶ ደርሷል። የምግብ ዋጋ ንረቱም ወደ 15.1 በመቶ አሻቅቧል። ከኢትዮጵያ በመቀጠል ግብጽ፣ ኬንያና ጋና ከፍተኛ የዋጋ ንረት ያስመዘገቡ ሀገራት ሆኗል። ይህ ጂኦፖለቲካዊ ቀውስ የአፍሪካ ኢኮኖሚዎች ለውጫዊ የኃይል አቅርቦትና የዋጋ መናወጥ ምን ያህል ተጋላጭ እንደሆኑ በድጋሚ ያጋለጠ ነው። የነዳጅ፣ የትራንስፖርትና የምግብ ዋጋ መናር የሀገሪቱን ማዕከላዊ ባንኮች የገንዘብ ፖሊሲያቸውን እንዲያጠብቁ፣ ለአብነት ያህል የኢትዮጵያ ብሔራዊ ባንክ የወለድ መጠኑን ወደ 16 በመቶ እንዳሳደገው ወይም የጀመሩትን የፖሊሲ ማላላት እንዲያቋርጡ አስገድዷቸዋል። የዓለም ባንክ እንዳስጠነቀቀው መንግስታት የተገደበ ሀብታቸውን ተጋላጭ የሆኑ የህብረተሰብ ክፍሎችን ለመታደግ ካልዋሉ በስተቀር አሁን የተፈጠረው የማክሮ ኢኮኖሚ ጫና አብዛኛውን ገቢውን ለምግብና ኤነርጂ በሚያውቀው ድሃው የህብረተሰብ ክፍል ላይ ከባድ ሸክም በመፍጠር ወደ ከፋ ማህበራዊ ቀውስ ሊያመራ ይችላል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን የታጠቁ ቡድኖች እየፈጸሙት ያለውን ሃይማኖትን መሰረት ያደረገ ጥቃት የክልሉ መንግስት ማስቆም ካልቻለ የፌዴራል መንግስቱ በአስቸኳይ ጣልቃ ገብቶ የዜጎችን ህይወትና ደህንነት እንዲታደግ ጥብቅ ማሳሰቢያ ሰጠ። ተቋሙ በዞኑ እየተፈጸሙ ያሉትን አሰቃቂ የሰብአዊ መብት ጥሰቶች አስመልክቶ ባወጣው መግለጫ ጥቃቱን በቸልተኝነት የተመለከቱ ወይም ሆን ብለው ኃላፊነታቸውን ያልተወጡ የመንግስት የሥራ ኃላፊዎች በአስቸኳይ በህግ እንዲጠየቁ አሳስቧል።
ከዚህም በተጨማሪ የኦሮሚያ ክልል መንግስት በጥቃቱ ምክንያት ከቀያቸው የተፈናቀሉ ዜጎችን ደህንነቱ በተጠበቀና በፈቃደኝነት ላይ በተመሰረተ መንገድ ወደ መኖሪያቸው እንዲመልስ እንዲሁም ለተጎጂዎችና ለቤተሰቦቻቸው አፋጣኝ የካሳ ክፍያ እንዲፈጽም ኢሰመጉ አጽንኦት ሰጥቶ ጠይቋል። ይህ የኢሰመጉ መግለጫ በኦሮሚያ ክልል በተለይም በምስራቅ አርሲ ዞን ያለው የጸጥታ ችግር ከፖለቲካዊ ግጭት አድማሱን በማስፋት እጅግ አደገኛ ወደ ሆነው ሃይማኖት ተኮር ጥቃት ማደጉን ፍንትው አድርጎ የሚያሳይ ነው። ተቋሙ የፌዴራል መንግስቱ ጣልቃ እንዲገባ መጠየቁ የክልሉ መንግስትና የጸጥታ መዋቅር የዜጎችን በህይወት የመኖር ህገ መንግስታዊ መብት ማስጠበቅ አለመቻሉ ወይም ለጉዳዩ የሰጠው ትኩረት በእጅጉ ማነሱን የሚያመላክት ነው። በተጨማሪም ኢሰመጉ ሆን ብለውም ሆነ በቸልተኝነት በሚል የመንግስት ኃላፊዎችን ተጠያቂነት ማንሳቱ በጥቃቱ ጀርባ የአካባቢው አስተዳደር አካላት ስውር ተሳትፎ ወይም ሆን ተብሎ የተፈጠረ የጸጥታ ክፍተት ሊኖር እንደሚችል የሚጠቁም ነው። እንዲህ አይነት እምነትን መሰረት ያደረጉ ጥቃቶች በአፋጣኝ ተገተው አጥፊዎች እንዲሁም ተባባሪ ባለስልጣናት ለህግ ካልቀረቡ ቀውሱ መልክ እየቀየረ ማህበራዊ ትስስርን ወደሚያፈርስና ሀገራዊ መረጋጋትን ወደሚፈታተን አጠቃላይ ግጭት ሊያመራ እንደሚችል የድርጊቱ አዝማሚያ በግልጽ ያሳያል። ፕሬዝዳንት ዶናልድ ትራምፕ አሜሪካ ከቴህራን ጋር ውይይት እያደረገች መሆኑን ገልጸው በሂደቱ መልካም ነገሮች ሊፈጠሩ ይችላሉ ሲሉ ተናገሩ። ፕሬዝዳንቱ ከኢራን ጋር አዲስ ስምምነት ላይ ለመድረስ ሰፊ ጊዜና ብዙ ትዕግስት እንዳላቸውም አረጋግጧል። ኢራን በዋናው የውሃ መስመር ላይ የንግድ መርከቦችን እንቅስቃሴ ለማስተጓጎል በቅርቡ ያደረገችው ሙከራ ቢኖርም የሆርሙዝ የባህር በር ደህንነት በጣም በጥሩ ሁኔታ ላይ እንደሚገኝ ትራምፕ ጠቁመዋል። አክለውም ኢራን በአማላጆች በኩል እንዲሁም በቀጥታ ከአሜሪካ ጋር ለመገናኘት ጥያቄ ማቅረቧን አብራርተዋል። በወቅቱ አንድ ጋዜጠኛ ለነገሮች ምን ያህል ትዕግስት እንዳላቸው ላቀረበላቸው ጥያቄ ሲመልሱ ብዙ ትዕግስት አለኝ፣ በቂ ጊዜም አለኝ ብሏል። በሁለቱ ሀገራት መካከል አሁን ላይ ጥሩ ውይይቶች እየተደረጉ መሆኑን ያነሱት ፕሬዝዳንቱ አንድ ነገር ሊፈጠር የሚችልበት ጥሩ አጋጣሚ አለ ብዬ አስባለሁ። ከተሳካ ጥሩ ነው፣ ካልተሳካ ደግሞ ከሁለት ቀናት በፊት ወደምናደርገው ነገር እንመለሳለን በማለት አቋማቸውን አንጸባርቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ማክሰኞ ዕለት ሊገናኙ ነው። ይህ ስብሰባ ፕሬዝዳንት ትራምፕ ሁለተኛውን የስልጣን ዘመናቸውን ከያዙ ወዲህ ለ8ኛ ጊዜ የሚያደርጉት ቢሆንም ባለፉት 5 ወራት ውስጥ ግን የመጀመሪያቸው ነው። ሁለቱ መሪዎች ቀደም ሲል በየ10 ሳምንቱ ልዩነት ይገናኙ እንደነበር ሲታወስ፣ የአሁኑ የቆይታ ጊዜ በሁለቱ ሀገራት ከፍተኛ አመራሮች መካከል ያለውን ስትራቴጂካዊ የልዩነት ስፋት የሚያሳይ ነው ተብሏል። ኔታንያሁ የዋይት ሃውስ ግብዣን ለማግኘት ለሳምንታት ጥረት ሲያደርጉ የቆዩ ሲሆን ጉብኝታቸውን በቅርቡ ከዚህ ዓለም በሞት ከተለዩት የሪፐብሊካን ሴናተር ሊንድሴ ግራሃም የቀብር ስነ ስርዓት ጋር አጋጥመውታል። ሁለቱ መሪዎች ለመጨረሻ ጊዜ የተገናኙት እንደ አውሮፓውያን አቆጣጠር በየካቲት ወር ሲሆን ከዚያ ስብሰባ ከ2 ሳምንታት በኋላ በኢራን የኒውክሌር የባላስቲክ ሚሳኤልና የፕሮክሲ መዋቅሮች ላይ ያተኮረ ሰፊ ወታደራዊ ዘመቻ በጋራ መክፈታቸው ይታወሳል። በኢራን ላይ የተከፈተው የጋራ ወታደራዊ ዘመቻ ኢራን የሆርሙዝ የባህርን በር በመዝጋቷና የዓለምን ኢኮኖሚ በማነቆ ውስጥ በመጣሏ ምክንያት በፕሬዝዳንት ትራምፕ አዛዥነት ባለፈው ሚያዝያ ወር በድንገት እንዲቆም ተደርጓል። ዘመቻው የተፈለገውን ወታደራዊና ፖለቲካዊ ግብ ሳያሳካ መቆሙ ለኔታንያሁ ያልተጠበቀ ውሳኔ የነበረ ሲሆን በአንጻሩ ለትራምፕ ከፍተኛ የሀገር ውስጥ የኢኮኖሚና የፖለቲካ ዋጋ አስከፍሏቸዋል። የእስራኤል መገናኛ ብዙሃን እንደዘገቡት ኔታንያሁ በዋይት ሃውስ ውይይታቸው በቅርብ በተሾሙት የኢራን አዲስ ጠቅላይ ሚኒስትር ሙጅተባ ካሜኒ ስር ኢራን እያደረገች ያለችውን የኒውክሌርና የወታደራዊ አቅም ማገገሚያ እንቅስቃሴ የሚያሳይ አዲስ የደህንነት መረጃ ለትራምፕ በማቅረብ ወታደራዊ እርምጃው እንደገና እንዲቀጥል ለማሳመን አቅዷል። ሆኖም ትራምፕን ከዲፕሎማሲያዊ መንገድ መልሶ ወደ ከባድ ወታደራዊ ዘመቻ ማምጣት ከባድ እንደሚሆን ተገምቷል። ሁለቱም መሪዎች ከፊታቸው ለሚጠብቋቸው ወሳኝ ምርጫዎች ማለትም ለእስራኤል የጥቅምት አጠቃላይ ምርጫና ለአሜሪካው እስከ መካከለኛው ዘመን ሚድተርም ምርጫ የሚጠቀሟቸው ተቃራኒ ስትራቴጂዎች ይዘው ቀርበዋል። ኔታንያሁ በኢራን ላይ ጠንካራ ወታደራዊ እርምጃ በመውሰድ የኒውክሌር ስጋቱን በማስወገድ ይህንን ውጤት መጪውን ምርጫ ለማሸነፍ ለህዝባቸው እንደ ትልቅ ስኬት ማቅረብ ሲፈልጉ፣ ትራምፕ በበኩላቸው ውጥረቱን በዲፕሎማሲያዊ መንገድ በማርገብ የነዳጅ ዋጋን ማረጋጋትና ለአሜሪካውያን መራጮች የኢኮኖሚ እፎይታ መስጠትን ይሻሉ። የኔታንያሁ የፖለቲካ ተጽዕኖ በዋሽንግተን ዘንድ ከቀደመው ጊዜ በእጅጉ መቀነሱ ይታያል። ትራምፕ ከቅርብ ጊዜ ወዲህ የእስራኤልን ፍላጎት የሚጻረሩ በርካታ ውሳኔዎችን አስተላልፏል። ከነዚህም መካከል በኢራን ላይ የተከፈተውን ዘመቻ በድንገት ማቆም፣
ለቱርክ የጦር ጀቶችን ለመሸጥ ፍላጎት ማሳየትና ከሳውዲ አረቢያ ጋር የሲቪል ኒውክሌር ስምምነት መፈረም ይገኙበታል። በዚህ ስብሰባ ኔታንያሁ አሜሪካን እንደገና ወደ ጦርነት እንድትገባ ማሳመን ባይችሉ እንኳን ሌሎች አማራጭ ስትራቴጂካዊ ግቦችን ለማሳካት ይሞክራሉ። በዋናነት የዲፕሎማሲው መንገድ ካልሰራ እስራኤል በራሷ አቅም በኢራንና በሂዝቦላ ላይ ወታደራዊ እርምጃ እንድትወስድ ከአሜሪካ ፍቃድ ማግኘት፣ እንዲሁም አሜሪካ ከሳውዲ ጋር የጀመረችውን የኒውክሌር ትብብር ከእስራኤል ጋር ግንኙነት የመመስረት ቅድመ ሁኔታ ጋር ማያያዝ ዋነኛ ዓላማዎቻቸው ናቸው። ከዚህም በተጨማሪ ሐማስና ሂዝቦላ በሊባኖስና ጋዛ የተቀመጡትን የሰላም ማዕቀፎች ካፈረሱ አሜሪካ ወታደራዊ ምላሽን እንድትደግፍና የጋራ ስምምነት መፍጠር ሌላው የትኩረቱ አቅጣጫ ነው። በመሆኑም ማክሰኞ ዕለት የሚደረገው የሁለቱ መሪዎች ስብሰባ ከጦርነቱ በኋላ ያለውን አዲሱን የመካከለኛው ምስራቅ የኃይል ሚዛን የሚቃኝና የመጪውን የጥቅምትና የህዳር ምርጫዎች የፖለቲካ አቅጣጫ የሚወስን ወሳኝ ኩነት ይሆናል። ለሰዓቱ ያስኩላችሁ ሰበር መረጃዎች እነን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።